ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ከዚህ በላይ የተገኙ ስኬቶች እንደተጠበቁ ሆነው ሰባተኛ ጠቅላላ ምርጫ ያጋጠሙን ዋና ዋና ተግዳሮቶችን የተወሰኑትን እንዳነሳ ይፈቀድልኝ። አንደኛ፣ የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ ያስተዋወቀው ዲጂታል የመራጮች ምዝገባና ዲጂታል የእጩዎች ምዝገባ ፈርቀዳጅ እና በስኬት የሚታይ ቢሆንም የራሱ ተግዳሮቶችና ክፍተቶች ግን ያሉት ነው። በየትኛውም የዲጂታል ስርዓት ትግበራ ውስጥ እንደሚያጋጥመው በዚህ ስርዓት እንዲጠቀሙ የቀረበላቸው አካላት ማለትም ፖለቲካ ፓርቲዎችና የግል እጩዎች ስርዓቱን በቶሎ በመረዳት በስርዓቱ መሰረት እጩዎችን በተቀመጠው ጊዜ ገደብ ውስጥ መመዝገብ ላይ የክህሎት ክፍተት በስፋት ተስተውሏል። ቦርዱም ይህን ሁኔታ ለመቀየር ተከታታይነት ያላቸውን ስልጠናዎች ለፖለቲካ ፓርቲዎች የመስጠት፣ በራሱ ወጪ የፓርቲ አድሚኖችን የመቅጠር፣ ለፖለቲካ ፓርቲዎች ምዝገባውን ለማከናወን የሚያስፈልጋቸውን ግብዓት የማቅረብ፣ የእጩዎች የምዝገባ ጊዜን ማራዘም እስከ መሄድ ስራው ውስጥ ገብቷል። ሁለተኛ ያጋጠመን ተግዳሮት ሰባተኛ ጠቅላላ ምርጫ ላይ በአጠቃላይ ለሕዝብ ተወካዮች ምክር ቤት እንደዚሁም ለክልል ምክር ቤት ምርጫ የተደረገባቸው ምርጫ ክልሎች 1139 ናቸው። በአጠቃላይ ከ52000 በላይ ምርጫ ጣቢያዎች ይህንን የምርጫ ስራ የማከናወን ኃላፊነት ተወጥተዋል። ወደ 22 የክልል ቅርንጫፍ ጽሕፈት ቤት ተሳትፈዋል። ስለሆነም በእነዚህ አካላት መካከል የሚኖረውን የመረጃ ፍሰት የሚፈለገውን ያህል ውጤታማ አለመሆኑ በተግዳሮት በእጥረት ሊታይ የሚችል ነው። አንዳንድ ምርጫ ጣቢያዎች በየብስ ብቻ፣ በአየር ብቻ፣ በውሃ ብቻ በሚካሄድ ትራንስፖርት መሆናቸው ከሀገራችን መልክዓ ምድር አንጻር አስቸጋሪ የምርጫ ጣቢያዎች ያሉ በመሆናቸው በመሰረተ ልማት በሚፈለገው ደረጃ ያልተደረሰባቸው አካባቢዎች መኖራቸው የሚፈለጉ መረጃዎችን በጊዜና በጥራት ማግኘት አለመቻል የምርጫ ኦፕሬሽን ስራ ላይ የራሱ እንድምታ ያለው በመሆኑ በተግዳሮትነት ሊታይ የሚችል ነው። ሶስተኛው በተግዳሮትነት ሊቀመጥ የሚችለው የምርጫው ስራ ተግዳሮት ከሆኑት ጉዳዮች አንዱ በአንዳንድ የታችኛው የመንግስት መዋቅር በቦርዱ መደበኛ የምርጫ ስራ ማስፈጸም ውስጥ ጣልቃ የመግባት፣ በዋናነት ደግሞ የፖለቲካ ፓርቲዎች ፕሮግራማቸውን ለማህበረሰቡ በነፃነት እንዳያስተላልፉ እንቅፋት የመፍጠር ሁኔታዎች ሲስተዋሉ ቆይተዋል። ቦርዱ ይህንን ችግር ለመፍታት ከሚመለከታቸው የመንግስት አካላት ጋር ግንኙነት በማድረግ ችግሮችን ከስሩ እየፈታ የቆየ ቢሆንም ይህ ችግር ግን የምርጫ ስራ ተግዳሮት ሆኖ ሊመዘገብ የሚገባው ነው። አራተኛው ተግዳሮት በድምፅ መስጠት ቀን የተስተዋለው የመራጮች ረጃጅም ሰልፎች መኖር ነው። በኢትዮጵያ ሕግ መሰረት የአንድ ምርጫ ጣቢያ መራጮች ቁጥር እስከ 1500 ሆኖ የተደነገገ በመሆኑና በዚህ ምርጫ ላይ ደግሞ በአብዛኞቹ ምርጫ ጣቢያዎች የተመዘገቡ መራጮች ቁጥርና በምርጫው ዕለት ድምፅ ለመስጠት የወጡ ዜጎች ቁጥር እጅግ ከፍተኛ በመሆኑ ይህን ያህል ሰው ስርዓቱን ጠብቆ ለማስተናገድ ረጃጅም ሰልፎች መከሰታቸው በተግዳሮትነት ሊወሰድ የሚችል ነው። አምስተኛ ምርጫን የማስፈጸም ኃላፊነት በዋናነት በየደረጃው የሚገኙ የምርጫ አስፈጻሚዎች ነው። የምርጫ አስፈጻሚዎች ገለልተኝነት፣ ብቃት እና መሰል እሴቶች ላይ ለማጥራት ቦርዱ የአስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎች ቀድሞ በመላክ አስተያየት እንዲሰጡ በማድረግ በተለይም የገለልተኝነት ችግር አለባቸው የተባሉ አስፈጻሚዎችን የቅጥር ውል አለመስጠት፣ በሂደትም የገለልተኝነት ችግር ያለባቸውን አስፈጻሚዎች ከስራ የማሰናበት ተግባር የተፈጸመ ቢሆንም በሂደት በተለይም የድምፅ መስጫ ዕለት አንዳንድ የገለልተኝነት ችግር ያለባቸው አስፈጻሚዎች መኖራቸው ሲረጋገጥ እንዲተኩ የማድረግ ስራ ተከናውኗል። በተጨማሪም የምርጫ ስራ ከፍተኛ ቴክኒካል ብቃት የሚፈልግ በመሆኑ በዚህ ረገድ በአንዳንድ ምርጫ ጣቢያዎች ላይ ጉልህ የሆነ የቅጽ አሞላልና ውጤት ማዳመር ችግር ያጋጠመበት ሁኔታ አለ። ስለሆነም በተወሰኑ ምርጫ ጣቢያዎች ባሉ አንዳንድ አስፈጻሚዎች የገለልተኝነትና የብቃት ችግር መስተዋሉ በተግዳሮትነት ሊወሰድ የሚችል ጉዳይ ነው። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የሰባተኛ ጠቅላላ ምርጫ ውጤት በዝርዝር ከመግለጼ በፊት ዛሬ ከሚቀርበው ውጤት ውጪ የተደረጉ ምርጫ ክልሎችን እንደሚከተለው አቀርባለሁ።
አንደኛው ጉልህ የሆነ የድምፅ አቆጣጠርና ውጤት አሞላል ችግር በማጋጠሙ ድጋሚ ቆጠራ የሚካሄድባቸው ምርጫ ክልሎች ብርብር ምርጫ ክልል፣ ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት፣ ገረሴ ምርጫ ክልል፣ ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ዳሞት ወይዴ 2 ምርጫ ክልል፣ ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ሀገረ ሰላም ምርጫ ክልል፣ ሲዳማ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ጨኮ ምርጫ ክልል፣ ሲዳማ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ወልመራ ምርጫ ክልል ኦሮሚያ ክልል ለሕዝብ ተወካዮች ምክር ቤት ምርጫ፣ ክብረ መንግስት ምርጫ ክልል ኦሮሚያ ክልል ሕዝብ ተወካዮች ምክር ቤትና የክልል ምክር ቤት ምርጫ፣ አሊቦ ምርጫ ክልል ኦሮሚያ ክልል ሕዝብ ተወካዮች ምክር ቤት ምርጫ፣ ቀላፎ ምርጫ ክልል ሶማሌ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ሀርሺን ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ አሚባራ ምርጫ ክልል አፋር ክልል የክልል ምክር ቤት ምርጫ። በእነዚህ በተጠቀሱት ምርጫ ክልሎች ላይ ለሚመለከታቸው ምክር ቤቶች ድጋሚ ቆጠራ ቦርዱ ወስኖ የሚከናወን ይሆናል ማለት ነው። ሁለተኛ በሃላባ 1 ምርጫ ክልል በማዕከላዊ ኢትዮጵያ የሚገኝ ምርጫ ክልል ነው። ለክልል ምክር ቤት ምርጫ በዚህ ምርጫ ክልል ተወዳዳሪ የፖለቲካ ፓርቲ ቅሬታ በማቅረቡ በቦርዱ ውሳኔ የተሰጠው ድምፅ በድጋሚ እንዲቆጠር የተወሰነበት ምርጫ ክልል ነው። ሶስተኛ ጉልህ የሆነ የምርጫ ሕግ ጥሰት መፈጸሙን ቦርዱ በማረጋገጡ ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎችን እጠቅሳለሁ። ጉልህ የሆነ የምርጫ ሕግ ጥሰት መፈጸሙን ቦርዱ በማረጋገጡ ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎች ሶሮ 1 ማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት፣ ጠምባሮ ምርጫ ክልል ማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ሀርገሌ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳሮር ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ሀዲጋላ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ አዋሬ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳራቶሌ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ባቱ ዝዋይ ምርጫ ክልል ኦሮሚያ ክልል ለሕዝብ ተወካዮችና ለክልል ምክር ቤት ምርጫ፣ ቤጊ ምርጫ ክልል ኦሮሚያ ክልል ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት ምርጫ፣ አሮሬሳ ምርጫ ክልል ሲዳማ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ጨንቻ ምርጫ ክልል ደቡብ ኢትዮጵያ ለክልል ምክር ቤት ምርጫ ድጋሚ ምርጫ የሚካሄድባቸው የምርጫ ክልሎች ናቸው ማለት ነው። ስለሆነም ከዚህ በላይ ያሉ ምርጫ ክልሎች ከዚህ በታች ባለው ውጤት ውስጥ ያልተካተቱ መሆኑን እየገለጽን የኢትዮጵያ ብሔራዊ ምርጫ ቦርድ በሕገ መንግስቱ አንቀጽ 102 በአዋጅ ቁጥር 1133 ህዝባር 2011 አንቀጽ 7 እንዲሁም በአዋጅ ቁጥር 1162 አንቀጽ ህዝባር 2011 አንቀጽ 62 መሰረት በተሰጠው ስልጣን መሰረት የሰባተኛ ጠቅላላ ምርጫ የሕዝብ ተወካዮች ምክር ቤትና የክልል ምክር ቤቶችን ውጤት እንደሚከተለው ይፋ እናደርጋለን። እንድገልጽ ይፈቀድልኝ። የምንጀምረው ከክልል ምክር ቤቶች ነው። ከክልል ስንጀምር ሐረሪ ክልል ለዚህ ለሰባተኛ ጠቅላላ ምርጫ የተመዘገቡ መራጮች ቁጥር
910 ነው። የክልል ምክር ቤቱ ያለው የምርጫ ክልል ብዛት 3 ነው። የምርጫ ክልሉ ያለው የመቀመጫ ብዛት 36 ነው። አሸናፊ የሆኑ የፖለቲካ ፓርቲዎች ከ36ቱ የሐረሪ ክልል የክልል ምክር ቤት ብልጽግና ፓርቲ 32፣ የኢትዮጵያ ብሔራዊ አንድነት ፓርቲ 1፣ ነጻነትና እኩልነት ፓርቲ 1፣ ጀማል አባጋሮ አህመድ የግል እጩ ተወዳዳሪ ናቸው 1፣ የሐረሪ ዲሞክራሲያዊ ድርጅት 1 ድምፅ በማግኘት 36ቱን የክልል ምክር ቤቱን መቀመጫ አሸንፈዋል። ሁለተኛ ማዕከላዊ ኢትዮጵያ ነው። ማዕከላዊ ኢትዮጵያ ለዚህ ምርጫ የተመዘገቡ መራጮች ቁጥር 2,340,664 ነው። ይቅርታ፣ የሐረሪው ላይ ከተመዘገቡ 199,910 መራጮች ውስጥ በድምፅ መስጫ ዕለት በምርጫ ጣቢያ በመገኘት ድምፃቸውን የሰጡት 99 ከመቶ ነው፣ ተርናውቱ ማለት ነው። ሁለተኛ ማዕከላዊ ኢትዮጵያ ነው። ማዕከላዊ ኢትዮጵያ የተመዘገቡ መራጮች ቁጥር 2,340,664 ነው። የክልል ምክር ቤቱ ያለው የመቀመጫ ብዛት 35 ነው። ቅድም በጠቀስኩት ምክንያት ውድድር የተደረገባቸው ውጤታቸው አሁን የሚታወቀው 34 የምርጫ ክልሎች ናቸው። ከ34ቱ የምርጫ ክልሎች ውስጥ ውድድር የተደረገባቸው 170 የሚሆኑ መቀመጫዎች ናቸው። ከነዚህ 170 መቀመጫዎች ውጤቱን እንደሚከተለው አቀርባለሁ። በማዕከላዊ ኢትዮጵያ ካሉ 170 የክልል ምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 143 መቀመጫዎችን አግኝቶ አሸንፏል። ኢዜማ ፓርቲ 12 መቀመጫዎችን አግኝቷል። ነጻነትና እኩልነት ፓርቲ 7 መቀመጫዎችን አግኝቷል። ትብብር ለኢትዮጵያ አንድነት 3 መቀመጫዎችን አግኝቷል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ 3 መቀመጫዎችን አግኝቷል። የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ አግኝቷል። የወለኔ ህዝብ ዲሞክራሲያዊ ፓርቲ 1 መቀመጫ አግኝቷል። ማዕከላዊ ኢትዮጵያ ውስጥ ለምርጫው ከተመዘገቡ መራጮች ውስጥ 96 ከመቶ የሚሆኑት መራጮች በድምፅ መስጫው ዕለት በመገኘት ድምፃቸውን ሰጥተዋል። ሶስተኛ የሲዳማ ክልል ነው። የሲዳማ ክልል የክልል ምክር ቤቱ 19 ነው። የክልል ምክር ቤቱ የምርጫ ክልሎች ብዛት 19 ነው። የመቀመጫ ብዛት 190 ነው። እነዚህ 190 መቀመጫዎችን ያሸነፉ የፖለቲካ ፓርቲዎቹን እገልጻለሁ። ብልጽግና ፓርቲ 175 መቀመጫዎችን አሸንፏል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 8 መቀመጫዎችን አሸንፏል። ሲዳማ አንድነት ፓርቲ 3 መቀመጫዎችን አሸንፏል። የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት 1 መቀመጫ አሸንፏል። ባልደራስ ለእውነተኛ ዲሞክራሲ 1 መቀመጫ አሸንፏል። የኢትዮጵያ ዲሞክራቲክ ህብረት 1 መቀመጫ አሸንፏል። የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ 1 መቀመጫ አሸንፏል። ለዚህ ምርጫ በሲዳማ ክልል የተመዘገቡ የመራጮች ቁጥር 2,023,037 ሲሆን በድምፅ መስጫው ዕለት ከነዚህ ውስጥ 97 ከመቶ የሚሆኑት በመገኘት ድምፃቸውን ሰጥተዋል። አራተኛው ሶማሌ ክልል ነው። የክልል ምክር ቤት ከክልል ምክር ቤት ውስጥ አጠቃላይ የክልል ምክር ቤቱ 72 የምርጫ ክልሎች አሉት። ከ72 የምርጫ ክልሎች ውስጥ ቀደም በጠቀስኳቸው በድጋሚ ቆጠራና ድጋሚ ምርጫ መሰረት 6ቱ እንዲወጡ ተደርጎ የ66ቱን ውጤት አሁን የምንገልጽ ነው የሚሆነው። አጠቃላይ ያለው የመቀመጫ ብዛት አሁን ውጤት የሚገለጽበት 252 መቀመጫዎች ናቸው በ66ቱ የምርጫ ክልሎች ማለት ነው። አሸናፊ የሆኑት ወይ ደግሞ መቀመጫ ያገኙት ፓርቲዎች ብልጽግና ፓርቲ በሶማሌ ክልል ካሉ የምክር ቤት መቀመጫዎች ውስጥ ከ252 ብልጽግና ፓርቲ 214 መቀመጫዎች አግኝቷል። የኡጋዴን ብሔራዊ ነጻነት ግንባር
20 መቀመጫዎች አግኝቷል። ነጻነትና እኩልነት ፓርቲ 13 መቀመጫዎች አግኝቷል። የሶማሌ ፌዴራሊስት ፓርቲ 2 መቀመጫዎችን አግኝቷል። የግል እጩ የሆኑት አህመድ አርሻድ አሊኑር 1 መቀመጫ አግኝተዋል። የምዕራብ ሶማሌ ዲሞክራቲክ ፓርቲ 1 መቀመጫ አግኝተዋል። ህብረት ለዲሞክራሲና ለነጻነት ፓርቲ 1 መቀመጫ አግኝተዋል። በሶማሌ ክልል ለ7ኛ ጠቅላላ ምርጫ የተመዘገቡ መራጮች 5,012,913 ሲሆን ከነዚህ ውስጥ በድምጽ መስጫ ዕለት 94% የሚሆኑት ተገኝተው ድምጻቸውን ሰጥተዋል። ሌላኛው የምጠቅሰው 5ኛ ቤኒሻንጉል ጉሙዝ ክልል ነው። የክልል ምክር ቤቱ የምርጫ ክልሎች ብዛት 20 ነው። ምክር ቤት ውስጥ ያሉ መቀመጫዎች ብዛት የክልል ምክር ቤት ውስጥ ያሉ መቀመጫዎች ብዛት 165 ነው። ከነዚህ 165 የምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 145 መቀመጫዎች አግኝቷል። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 መቀመጫዎች አግኝቷል። የቤኒሻንጉል ህዝብ ነጻነት ንቅናቄ 5 መቀመጫዎች አግኝቷል። የግል እጩ የሆኑት ጌታቸው ወዲሻ ጊሻዲ 1 መቀመጫ አግኝተዋል። 6ኛ አማራ ክልል ነው። የክልል ምክር ቤቱ የምርጫ ክልሎች ብዛት 129 ነው። የክልል ምክር ቤቱ ያለው የመቀመጫ ብዛት 294 ነው። ይሁንና በተወሰኑ ምርጫ ክልሎች ምርጫ ባለመደረጉ ውጤት የሚገለጸው የ277 የምክር ቤቱ መቀመጫዎች ነው ማለት ነው። ስለሆነም ከ277 የክልል ምክር ቤቱ መቀመጫዎች ውስጥ ብልጽግና ፓርቲ በአማራ ክልል 257 መቀመጫዎች አግኝቷል። የአማራ ዲሞክራሲያዊ ኃይል ንቅናቄ 4 መቀመጫዎች አግኝቷል። ኢዜማ ፓርቲ 3 መቀመጫዎች አግኝቷል። የአማራ ብሔራዊ ንቅናቄ 2 መቀመጫዎች አግኝቷል። የኢትዮጵያ ብሔራዊ አንድነት ፓርቲ 1 መቀመጫ አግኝቷል። የቅማንት ዲሞክራሲያዊ ፓርቲ 1 መቀመጫ አግኝቷል። አርጎባ አንድነት ጀበርቲ 1 መቀመጫ አግኝቷል። ሰላም ለኢትዮጵያ ጥምረት 1 መቀመጫ አግኝቷል። ትብብር ለኢትዮጵያ አንድነት 1 መቀመጫ አግኝቷል። የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ አግኝቷል። ነጻነትና እኩልነት ፓርቲ 1 መቀመጫ አግኝቷል። በአማራ ክልል የተመዘገቡ መራጮች ብዛት 10,876,829 ሲሆን በድምጽ መስጫው ዕለት ከነዚህ ውስጥ 95% በምርጫ ጣቢያ በመገኘት ድምጻቸውን ሰጥተዋል። አዲስ አበባ የክልል ምክር ቤት የምርጫ ክልል ብዛት 10 ነው። አጠቃላይ የክልል ምክር ቤቱ መቀመጫ ብዛት 158 ነው። ከ158 የክልል ምክር ቤቱ የአዲስ አበባ ክልል ምክር ቤት መቀመጫዎች ያገኙትን አካላት ፓርቲዎች እና የግል እጩዎችን እንደሚከተለው አቀርባለሁ። ብልጽግና ፓርቲ ከ158 የከተማው የክልል ምክር ቤት መቀመጫ ውስጥ 134 አግኝቷል። ኢዜማ ፓርቲ 8 መቀመጫዎችን አግኝቷል። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ 4 መቀመጫዎችን አግኝቷል። ህዳሴ ፓርቲ 2 መቀመጫዎችን አግኝቷል። የኦሮሞ ነጻነት ግንባር 2 መቀመጫዎችን አግኝቷል። ትብብር ለኢትዮጵያ አንድነት 2 መቀመጫዎችን አግኝቷል። ሰላም ለኢትዮጵያ ጥምረት 2 መቀመጫዎችን አግኝቷል። የወላይታ ህዝቦች ነጻነት ንቅናቄ 1 መቀመጫ አግኝቷል። የአማራ ብሔራዊ ንቅናቄ 1 መቀመጫ አግኝቷል። የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ አግኝቷል። ዳንኤል ጌታቸው ጋረደው የግል ተወዳዳሪ እጩ ናቸው። 1 መቀመጫ በአዲስ አበባ ከተማ የክልል ምክር ቤት ላይ አግኝተዋል። በአዲስ አበባ ከተማ አጠቃላይ የተመዘገቡ መራጮች ብዛት 1,957,676 ሲሆኑ ከነዚህ ውስጥ በምርጫ ጣቢያ በመሄድ ድምጻቸውን የሰጡ 96% መራጮች ናቸው ማለት ነው። ሌላኛው አፋር ክልል ነው። አፋር የክልል ምክር ቤት ያለው መቀመጫ ብዛት 32 ነው። ቅድም በጠቀስኩት አግባብ አንድ የክልል ምክር ቤት እንዲወጣ ተደርጎ በ31 የክልል የምርጫ ክልል ላይ ውጤቱ የሚገለጽ ይሆናል።
31ዱ የምርጫ ክልሎች ያላቸው የመቀመጫ ብዛት 135 መቀመጫዎች ናቸው። ከነዚህ 135 መቀመጫዎች የተለያዩ ፓርቲዎች ያገኙትን መቀመጫ ብዛት እገልጻለሁ። ብልጽግና ፓርቲ 124 መቀመጫ አግኝቷል። የአፋር ነፃ አውጪ ግንባር ፓርቲ 4 መቀመጫ አግኝቷል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 3 መቀመጫ አግኝቷል። የአፋር ህዝብ ፓርቲ 3 መቀመጫ አግኝቷል። የአርጎባ አንድነት ጀበርቲ 1 መቀመጫ አግኝቷል። በአፋር ክልል 2,503,009 የሚሆኑ መራጮች ተመዝግበዋል። ከነዚህ ከተመዘገቡ መራጮች ውስጥ 94% የሚሆኑት መራጮች በድምጽ መስጫ ዕለት የምርጫ ጣቢያ በመሄድ ድምጻቸውን ሰጥተዋል። ቀጥሎ ማቀርበው የኦሮሚያ ክልልን ነው። የኦሮሚያ ክልል የክልል ምክር ቤት አጠቃላይ መቀመጫ ብዛት 179 ነው። ቅድም በጠቀስኩት ምክንያት የ3 ምርጫ ክልሎችን ስናወጣ አሁን በእጃችን ላይ ያለው የ176 የምርጫ ክልሎች ውጤት ነው። ከ176 የምርጫ ክልሎች በክልሉ ምክር ቤት ውስጥ ያላቸው የመቀመጫ ብዛት 528 መቀመጫዎች ነው። እነዚህ 528 መቀመጫዎች ላይ ያገኙ ፖለቲካ ፓርቲዎችና የግል እጩዎችን አቀርባለሁ። ብልጽግና ፓርቲ ከ528 የኦሮሚያ ክልል የክልል ምክር ቤት ወይ ጨፌ የኦሮሚያ መቀመጫ ውስጥ 523 ብልጽግና ፓርቲ አግኝቷል። ፋጡማ ከማል ሁሴን የግል እጩ ናቸው፣ 1 መቀመጫ አግኝተዋል። ፉልሁዲን ጠለህ አህመድ የግል እጩ ናቸው፣ 1 መቀመጫ አግኝተዋል። አቶምሳ ኩምሳ ሮባ የግል እጩ ናቸው፣ 1 መቀመጫ አግኝተዋል። ንጋቱ ዋጋር ድሳስ 1 መቀመጫ አግኝተዋል። ኢዜማ ፓርቲ ለኦሮሚያ ክልል ምክር ቤት 1 መቀመጫ አግኝቷል። በኦሮሚያ ክልል ለዚህ ምርጫ በአጠቃላይ የተመዘገቡ መራጮች ብዛት 24,094,121 ሲሆን ከነዚህ ውስጥ 97% የሚሆኑት የተመዘገቡ መራጮች በድምጽ መስጫ ዕለት በምርጫ ጣቢያ በመሄድ ድምጻቸውን ሰጥተዋል። በቀጣይ የማቀርበው የደቡብ ምዕራብ ኢትዮጵያ ክልል ነው። የክልል ምክር ቤቱ የምርጫ ክልል ብዛት 22 ነው። የክልል ምክር ቤቱ ያለው አጠቃላይ መቀመጫ ብዛት 171 ነው። ይህን 171 ያገኙ ፓርቲዎችን እንደሚከተለው አቀርባለሁ። ከ171 የደቡብ ምዕራብ ኢትዮጵያ የክልል ምክር ቤት መቀመጫ ውስጥ ብልጽግና ፓርቲ 144 መቀመጫዎችን አግኝቷል። ሰላም ለኢትዮጵያ ጥምረት 12 መቀመጫዎችን አግኝቷል። ኢዜማ 10 መቀመጫዎችን አግኝቷል። ነጻነትና እኩልነት ፓርቲ 3 መቀመጫዎችን አግኝቷል። የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ አግኝቷል። በደቡብ ምዕራብ ኢትዮጵያ ለዚህ ለ7ኛ ጠቅላላ ምርጫ የተመዘገቡ መራጮች ቁጥር 1,230,457 ሲሆን በድምጽ መስጫ ዕለት ምርጫ ጣቢያ በመገኘት ድምጻቸውን የሰጡ መራጮች በፐርሰንት 97% ይሆናል ማለት ነው። ሌላው በቀጣይ የማቀርበው የደቡብ ኢትዮጵያ የክልል ምክር ቤት ነው። የደቡብ ኢትዮጵያ የክልል ምክር ቤት 56 የምርጫ ክልሎች አሉት። እንደዚሁም የምክር ቤት መቀመጫዎቹ ብዛት 226 ነው። ከ56ቱ የክልል ምክር ቤቶች አንደኛው የክልል ምክር ቤት ድጋሚ ምርጫ የሚደረግበት ስለሆነ ወጥቶ በ55 የምርጫ ክልሎች በ224 መቀመጫዎች ፓርቲዎች ያገኟቸውን ውጤቶች እንደሚከተለው አቀርባለሁ። ከ224 የደቡብ ኢትዮጵያ የክልል ምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 182 መቀመጫዎች አግኝቷል። ኢዜማ ፓርቲ 27 መቀመጫዎችን አግኝቷል። የወላይታ ህዝብ ዲሞክራሲያዊ ግንባር 3 መቀመጫዎችን አግኝቷል። ነጻነትና እኩልነት ፓርቲ 2 መቀመጫዎችን አግኝቷል። የወላይታ ህዝቦች ነጻነት ንቅናቄ 2 መቀመጫዎችን አግኝቷል። ሰላም ለኢትዮጵያ ጥምረት 2 መቀመጫዎችን አግኝቷል። ጌዲዮ ህዝብ ዲሞክራሲያዊ ድርጅት 2 መቀመጫዎችን አግኝቷል። የወላይታ ብሔራዊ ንቅናቄ 2 መቀመጫዎችን አግኝቷል። እንደዚሁም የግል እጩ የሆኑት እንደ ልቡ ጎአ ዮታ 1 መቀመጫ አግኝተዋል። የኩሽ ህዝቦች ብሔራዊ ንቅናቄ 1 መቀመጫ አግኝተዋል። በደቡብ ኢትዮጵያ ክልል ለ7ኛ ጠቅላላ ምርጫ የተመዘገቡ መራጮች ቁጥር
2,858,503 ሲሆን በድምፅ መስጫ ዕለት በምርጫ ጣቢያ በመገኘት ድምፃቸውን የሰጡ መራጮች ቁጥር 96 ከመቶ ይሆናል። በመቀጠል የማቀርበው ድሬዳዋ ነው። ድሬዳዋ የክልል ምክር ቤት 47 የምርጫ ክልሎች አሉት። እንደዚሁም ምክር ቤቱ 189 መቀመጫዎች አሉት። በ189 መቀመጫዎችን ያገኙ ፖለቲካ ፓርቲዎችን እገልጻለሁ። ብልጽግና ፓርቲ 161 መቀመጫዎችን አግኝቷል። ነጻነትና እኩልነት ፓርቲ 8 መቀመጫዎችን አግኝቷል። ኢዜማ 6 መቀመጫዎችን አግኝቷል። አዲስ ትውልድ ፓርቲ 3 መቀመጫዎችን አግኝቷል። በድሬዳዋ የተመዘገቡ መራጮች ቁጥር ለሰባተኛ ጠቅላላ ምርጫ 269,102 ሲሆኑ በድምፅ መስጫ ዕለት በመገኘት ድምፃቸውን የሰጡ መራጮች ቁጥር በፐርሰንት 98 ከመቶ ናቸው። በመቀጠል የማቀርበው የጋምቤላ ክልል ውጤትን ነው። የክልል ምክር ቤቱ 14 የምርጫ ክልሎች አሉት። የክልል ምክር ቤቱ የመቀመጫ ብዛት 205 ነው። እነዚህ 205 ላይ የተገኙ ፓርቲዎች ያገኟቸውን መቀመጫዎች እንደሚከተለው አቀርባለሁ። ብልጽግና ፓርቲ ከ205 መቀመጫዎች ውስጥ 176 አግኝቷል። ሰላም ለኢትዮጵያ ጥምረት 17 መቀመጫዎችን አግኝቷል። ኢዜማ ፓርቲ 6 መቀመጫዎችን አግኝቷል። ህዳሴ ፓርቲ 3 መቀመጫዎችን አግኝቷል። በአጠቃላይ የክልል ምክር ቤትን በሚመለከት ያለን ውጤት ይህንን ነው የሚመስለው። የተመዘገቡ መራጮች ቁጥር ቅድምም እንደገለጽኩት 54,057,861 መራጮች ተመዝግበዋል። ከነዚህ ከተመዘገቡ መራጮች ውስጥ 96.2 ከመቶ የሚሆኑት መራጮች በምርጫ ጣቢያ በመገኘት ድምፅቸውን ለሚፈልጉት ፖለቲካ ፓርቲ ሰጥተዋል ማለት ነው። በመቀጠል የማቀርበው የኢፌዴሪ የህዝብ ተወካዮች ምክር ቤት ውጤትን ነው። ሐረሪ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 2 ነው። በምክር ቤት ያላቸው መቀመጫ ብዛትም 2 ነው። ብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት ሐረሪ ክልል ውስጥ በተደረገ ምርጫ 2ቱንም መቀመጫዎች አግኝቷል። ማዕከላዊ ኢትዮጵያ የምርጫ ክልል ብዛት 35 ነው። ይሁንና 2 የምርጫ ክልሎች ቅድም በገለጽነው ምክንያት እንዲወጡ ተደርጎ የ33 የምርጫ ክልሎችን ውጤት ነው የምንገልጸው። ስለሆነም ለህዝብ ተወካዮች ምክር ቤት ማዕከላዊ ኢትዮጵያ ላይ ካሉ የምርጫ ክልሎች ካለው 33 መቀመጫ ውስጥ መቀመጫ ያገኙ ለህዝብ ተወካዮች ምክር ቤት ፓርቲዎቹን ጠቅሳለሁ። ብልጽግና ፓርቲ ከ33ቱ መቀመጫዎች 28 መቀመጫዎች አግኝቷል። ኢዜማ ፓርቲ 2 መቀመጫዎች አግኝቷል። የግል እጩ የሆኑት በረከት ማርቆስ ደሪሎ 1 መቀመጫ አግኝተዋል። ትብብር ለኢትዮጵያ አንድነት 1 መቀመጫ አግኝተዋል። ነጻነትና እኩልነት ፓርቲ 1 መቀመጫ አግኝተዋል። ሲዳማ ክልል የህዝብ ተወካዮች ምክር ቤት ያላቸው የመቀመጫ ብዛት 19 ነው። ይሁንና 3 የምርጫ ክልሎች ቅድም በጠቀስኩት ምክንያት እንዲወጡ ተደርጎ የ16ቱን የምርጫ ክልሎች ውጤት ነው የምገልጸው። እነዚህ 16ቱ የምርጫ ክልሎች በህዝብ ተወካዮች ምክር ቤት ያላቸው የመቀመጫ ብዛት 16 ነው። እነዚህን 16 የመቀመጫ ብዛት ያገኙ ፖለቲካ ፓርቲዎችን እገልጻለሁ። ብልጽግና ፓርቲ 13 መቀመጫዎች አግኝቷል ህዝብ ተወካዮች ምክር ቤት ከሲዳማ ክልል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 3 መቀመጫዎችን አግኝቷል። የሶማሌ ክልል የህዝብ ተወካዮች ምክር ቤት አጠቃላይ ያለው መቀመጫ 23 ነው። ከ23ቱ ቅድም በጠቀስኩት ምክንያት 1 የምርጫ ክልል ውጤት ሳይካተት የ22ቱ ምርጫ ክልሎች የ22ቱ መቀመጫዎች ውጤት ገልጻለሁ። ሶማሌ ክልል ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 19 መቀመጫዎች፣ የኡጋዴን ብሔራዊ ነጻነት ግንባር 1 መቀመጫ፣ የሶማሌ ፌዴራሊስት ፓርቲ 1 መቀመጫ፣ ህብረት ለዲሞክራሲ ለነጻነት ፓርቲ 1 መቀመጫ ህዝብ ተወካዮች ምክር ቤት አግኝተዋል። ቤኒሻንጉል ጉሙዝ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 9፣ የመቀመጫ ብዛት 9፣
እነዚህን 9 መቀመጫዎች ያገኙ ፓርቲዎች ብልጽግና ፓርቲ 8፣ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 1 መቀመጫ ህዝብ ተወካዮች ምክር ቤት ውስጥ አግኝተዋል። አማራ ክልል የህዝብ ተወካዮች ምክር ቤት ምርጫ የተካሄደባቸው 130 የምርጫ ክልሎች ናቸው። 8ቱ የምርጫ ክልሎች ላይ ከጸጥታ ጋር በተያያዘ ምርጫ ያልተደረገባቸው ምርጫ ክልሎች ናቸው። ከ130 የምርጫ ክልሎች እንደዚሁም 130 የህዝብ ተወካዮች ምክር ቤት ውስጥ ካሉ መቀመጫዎች ውስጥ አማራ ክልል ብልጽግና ፓርቲ 117 መቀመጫዎች፣ የአማራ ብሔራዊ ንቅናቄ 6 መቀመጫዎች፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 3 መቀመጫዎች፣ አርጎባ አንድነት ጀበርቲ 1 መቀመጫ፣ ትብብር ለኢትዮጵያ አንድነት 1 መቀመጫ፣ ኢዜማ 1 መቀመጫ፣ ነጻነትና እኩልነት ፓርቲ 1 መቀመጫ ከአማራ ክልል ለህዝብ ተወካዮች ምክር ቤት አግኝተዋል ማለት ነው። አዲስ አበባ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 23፣ የምክር ቤት ህዝብ ተወካዮች ምክር ቤት ላይ ያለው የመቀመጫ ብዛት 23 ነው። አዲስ አበባ ላይ በተካሄደው ምርጫ ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 20 መቀመጫዎችን አግኝቷል። ኢዜማ ፓርቲ 2 መቀመጫዎችን አግኝቷል። እንደዚሁም የግል እጩ የሆኑት አበበ ገመቹ ሌንጮ 1 መቀመጫ ለህዝብ ተወካዮች ምክር ቤት አግኝተዋል። አፋር ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 8፣ በህዝብ ተወካዮች ምክር ቤት ያለው መቀመጫ ብዛት 8። ከነዚህ 8 መቀመጫዎች ውስጥ ብልጽግና ፓርቲ 7 መቀመጫዎችን አግኝቷል። የአፋር ህዝብ ፓርቲ 1 መቀመጫዎችን አግኝቷል። የኦሮሚያ ክልል የህዝብ ተወካዮች ምክር ቤት የመቀመጫ ብዛት 179 ሲሆን ቅድም በጠቀስኩት ምክንያት የ6 ምርጫ ክልሎች ውጤት ቀሪ ሆኖ የ173 ምርጫ ክልሎችን ውጤት ነው የምገልጸው። 173 የምርጫ ክልሎች 173 የህዝብ ተወካዮች ምክር ቤት መቀመጫ አላቸው። ስለሆነም ከኦሮሚያ ክልል ውጤት ዛሬ ይፋ በሚደረገው ከ173 መቀመጫዎች ውስጥ ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 167 መቀመጫዎች፣ የግል እጩ የሆኑት ከሚል ሸምሱ ሲራጅ 1 መቀመጫ፣ የግል እጩ የሆኑት መለስ ኢጃራ ደሜ 1 መቀመጫ፣ የግል እጩ የሆኑት ቀጄላ መርዳሳ ቱሉ 1 መቀመጫ፣ የግል እጩ የሆኑት አራርሶ ቢቂላ ኤሌሞ 1 መቀመጫ፣ የግል እጩ የሆኑት ዲማ ነጎ ሰርቦ 1 መቀመጫ፣ አዲስ ትውልድ ፓርቲ 1 መቀመጫ አግኝተዋል ለህዝብ ተወካዮች ምክር ቤት ከኦሮሚያ ክልል ማለት ነው። ደቡብ ምዕራብ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 20፣ ለህዝብ ተወካዮች ምክር ቤት ያለው መቀመጫ ብዛት 20። ከደቡብ ምዕራብ ኢትዮጵያ ለህዝብ ተወካዮች ምክር ቤት ካለው 20 መቀመጫ ውስጥ መቀመጫ ያገኙ ፓርቲዎችን እገልጻለሁ። ብልጽግና ፓርቲ 17 መቀመጫዎች አግኝቷል። ነጻነትና እኩልነት ፓርቲ 1 መቀመጫ አግኝቷል። ኢዜማ 1 መቀመጫ አግኝቷል። ሰላም ለኢትዮጵያ ጥምረት 1 መቀመጫ አግኝቷል። ደቡብ ኢትዮጵያ የህዝብ ተወካዮች ምክር ቤት አጠቃላይ የምርጫ ክልሉ ብዛት 49 ነው። ቅድም በገለጽኩት ምክንያት 4 የምርጫ ክልሎች ወጪ ሆኖ 45 የምርጫ ክልሎች ላይ የተገኘውን ውጤት ገልጻለሁ። ስለሆነም የደቡብ ኢትዮጵያ ህዝብ ተወካዮች ምክር ቤት ላይ ካለው 45 መቀመጫው ውስጥ ፓርቲዎች ያገኟቸውን ውጤቶች እንደዚሁም የግል እጩዎች ያገኟቸውን ውጤቶች እንደሚከተለው ገልጻለሁ። ብልጽግና ፓርቲ ከ45ቱ መቀመጫዎች 35 መቀመጫዎች፣ ኢዜማ 7 መቀመጫዎች፣ የግል እጩ የሆኑት መስፍን ኤልታሞ ኢቻ 1 መቀመጫ፣ የወላይታ ህዝብ ዲሞክራሲያዊ ግንባር 1 መቀመጫ፣ የጌዲዮ ህዝብ ዲሞክራሲያዊ ድርጅት 1 መቀመጫ አግኝተዋል። በመቀጠል የምገልጸው የድሬዳዋ ውጤት ነው። የድሬዳዋ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 2፣ የምክር ቤት ብዛት 2 ነው። በዚህ በድሬዳዋ ከተማ ለህዝብ ተወካዮች ምክር ቤት 2ቱንም መቀመጫዎች ያገኘው የብልጽግና ፓርቲ ነው ማለት ነው። በጋምቤላ ህዝብ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 3፣ የምክር ቤት መቀመጫ ብዛት 3። ይህንንም በጋምቤላ ክልል ለህዝብ ተወካዮች ምክር ቤት 3ቱንም መቀመጫዎች ያገኙት የብልጽግና ፓርቲ ይሆናል ማለት ነው።
ስለሆነም የሰባተኛ ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት እንደዚሁም የክልል ምክር ቤት ምርጫ ውጤት ይሄንን ይመስላል። ወንበር ላገኛችሁ ላሸነፋችሁ ፖለቲካ ፓርቲዎች መልካም እድል እንመኛለን። በዚሁ ጨርሰናል። እናመሰግናለን።